የቀጣዩ አመት ቲክቶክ አዋርድ ማሸነፍ አልፈልግም። ለምን? ወይኔ ጉዴ! አዶናይ ቲክቶክ አዋርድ አላሸንፍም አለ። አዶናይ ተስፋ ቆረጠ። ኦ ማይ ጋድ! ብላችሁ ካስተዋላችሁ ላለፉት 3 ወራት ያለምንም እረፍት በየቀኑ አዳዲስ ቪዲዮዎች እያመጣው ነበር። በአንድ ቀን ውስጥ 4-5 አዋርድ ማሸነፍ ምን እንደሆነ አውቄዋለሁ። ኦራይት፣ ያመጣልኝ ምንም ደስታ የለም። ፎከስ ማድረግ እንዳልቻለ ማለትም ራሱን ለማሳደግ ማንበብ ቢፈልግ ማንበብ እንዳልቻለ እንትን በቃ እኔ አዋርድ እኔ አልፈልግም አየው አለና መሀል ላይ ግን ሌሎችን ማፍታት አለብኝ። እኔ ብወዳደርም እኮ እነሱ እንዲያሸንፉ እየቀሰቀሰ እኮ ይሄ እኮ ካናዳዊ ነው። ቂጡን ወቅት አባረው ይሄን ብላ ትለዋለህ። እኔ ማለት እኮ ድሮ የሚያደርጋቸው ሰግጥ ፈምስ በሚልበት ሰዓት የሚያደርጋቸው ነገሮች ማለት ነው። ያው እሱን ቃል አይጠቀምም አሁን ላይ። እኔ ደግሞ ከምጠላው ነገር ምን እንደሆነ ታውቃላችሁ? ማስመሰል ይመቸኛል። አዶና ለዚህ ነው ታውቃላችሁ አይደለ? እኔ በጣም የሚያስመስል ሰው በጣም ነው የምጠላው። ብቻዬን አላድግም እያለን ነው እንግዲህ። እኔ ብቻዬን እኔ ብቻ አሸንፋለሁ አልልም። ሰላም ጋይስ፣ እንዴት ናችሁልኝ? አማን ነው ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው፣ አማን ነው። እንዴት ናችሁልኝ? አዶና እንግዲህ በቀጣይ ዓመት የቲክቶክ ክሬቲቭ አዋርድ ሽልማቱን ማሸነፍ አልፈልግም ማለቱን ተከትሎ በጣም ብዙ አነጋጋሪ ጉዳዮች እየተነሱ ይገኛሉ። በጣም ብዙ ሰዎችን ብዙ ነገር እያሉ ይገኛሉ። ከምን አንጻር ነው አዶና ይሄን ነገር ያለው? እስኪ ከራሱ አንደበት እናዳምጠዋለን። የኛም የራሳችንን አስተያየት እንሰጣለን ማለት ነው። እስኪ ቀጥታ ምንም ወሬ ሳናበዛ ወደ ቪዲዮ እንሄዳለን ማለት ነው። እቺ ሴትዮ ግን አታረጅም እንዴ? ህብስት ናት አይደለ? በጣም ታምረው። በስመ አብ ስቲል ሰራዊትን ከኋላ ያሉት ሽማግሌ ደስ ሲሉ ይሉታል ማለት ነው። የዚህን ያህል አርጅቶ ማለት ነው። በለ የሚገርም ሼብ ሆኗል። እውነትም ሰራዊት ደስ የሚል ሼብ ሆኗል። እውነት የቀጣዩ አመት ቲክቶክ አዋርድ ማሸነፍ አልፈልግም። ለምን? ጋይስ ይህ ቪዲዮ ልብ ብላችሁ እንድትሰሙ ትፈልጋለሁ። ምክንያቱም ዛሬ እግዚአብሔር ትልቅ መልእክት አድርሶልኛል በልቤ። አያችሁ፣ ዛሬ የደረሰኝ መልእክት ምን እንደሆነ ላስረዳችሁ። እንደ አንድ አዶናይ እግዚአብሔር ትልቅ ትዕድልት ሰጥቶኛል። ይህ ትዕድልት ለብዙ አመታት ክጄዋለሁ። ይህ ትዕድልት ምንድነው ብላችሁ ልትጠይቁ ትችላላችሁ። እኔም አንዳንዴ ግራ ይገባኛል። ግን ይህ ትዕድልት ስፈልገው ምላሴ ላይ ያገኘዋለሁ፣ መንፈሴ ላይ ያገኘዋለሁ። ብዙ ሰዎች ሲናገር መንፈሳቸው ይነካል። ለራሳቸው ያላቸው ፍቅር ይጨምራል፣ በራስ መተማመናቸው ይጨምራል። ለምንድነው ብዬ ግራ ይገባኝ ነበር። እንደዚህ ሲናገር ብዙ ሰዎች ውስጣቸው ሲነካ መጽሐፎች ስላነበብኩኝ ብቻ ሳይሆን የሆነ የተሰጠኝ ነገር እንዳለ ይሰማኛል በየቀኑ። ግን ይህ የተሰጠኝ ነገር በጣም እያስወገድኩት ነበር። because ጥላቻ ያመጣልኝ እሱ ስለነበረ ከዚህ በፊት ብዙ ምክሮች ይሰጥ ነበረ። ብዙ ሰዎች ደግሞ ያ ምክር ወደ መጥፎ ነገር እየቀየሩ ይጠቀሙበት ነበር እኔን ለመውጣት። ግን አሁን ትልቅ ትምህርት ተማርኩኝ። እስካሁን ያደረኳቸው ነገሮች አሁን ያለሁበት የስኬት ደረጃ አድርሰውኛል። አሁን ያለሁበት የስኬት ደረጃ መቀጠል እንደሌለበት እግዚአብሔር ነግሮኛል። ላስረዳችሁ። አያችሁ፣ የተለያየ ስኬቶች አሉ። አንዳንድ ስኬት በገንዘብ ነው፣ አንዳንድ ስኬት በታዋቂነት ነው። እኔ የገንዘብም የታዋቂነትም ስኬት አግኝቻለሁ፣ እግዚአብሔር የተመሰገነ ይሁን። አሁን ግን የመንፈሳዊ ስኬት ማግኘት ፈልጋለሁ። የመንፈሳዊ ስኬት የሚመጣው ደግሞ የሌሎችን መንፈስ ማደስ ስትችል ነው። በራስ መተማመን የሌላቸውን በራስ መተማመን እንዲኖራቸው ማድረግ ስትችል ነው። ራሳቸውን ማያፈቅሩትን ራሳቸው እንዲያፈቅሩ ማገዝ ስትችል ነው የመንፈሳዊ ስኬትን የምታገኘው። ይህ ሁሉ ለማድረግ ደግሞ ረጋ ማለትን ይጠይቃል፣ ራስን መመልከት ይጠይቃል። ልብ ብላችሁ ካስተዋላችሁ ላለፉት 3 ወራት ያለምንም እረፍት
በየቀኑ አዳዲስ ቪዲዮዎች እያመጣው ነበር። ምክርም በጣም ቀንሼ ነበረ። ኦፍ ኮርስ በተግባር እያሳየዋችሁ ነበረ። እንዴት ወደ ስኬት መድረስ እንዳለባችሁ እያሳየዋችሁ ነበረ፣ በመናገር ሳይሆን በተግባር። አሁን ግን የምናገርበት ሰዓት ነው። ምክንያቱም አሁን ያለውበት ደረጃ ለኔ ብቻ ሳይሆን ለእናንተም ግልጽ ሆኖ እንደታየ እርግጠኛ ነኝ። ስለዚህ ልመራችሁና ላሳያችሁ እፈልጋለሁ። ምን ይሉታል መሰላችሁ? True leaders create leaders። ቀጣይ ዓመት ቲክቶክ አዋርድ ኦፍ ኮርስ ማሸነፍ ፈልጋለሁ፣ አሸንፋለሁም ብዬ አምናለሁ። ግን እኔ ሳልሆን ማሸነፍ ያለብኝ ሌሎች ማሸነፍ የሚችሉ መፍጠር ነው ያለብኝ ብዬ ነው ማስበው። እኔ ብቻ ላሸንፍ የሚለው ሜንታሊቲ ለራሱ ሽንፈት እንደሆነ ነው የገባኝ። በጣም ትልቅ የሆነ ትምህርት። ስለዚህ ለምን አሸናፊዎችን አልፈጥርም? ለምን ተደብቀው የተጨናነቁትን አልመክራቸውም? ለምን መንገዱን አላሳያቸውም? ለምን ሜንቶር አልሆንም? ለምን ኮች አልሆንም? አይ ቲንክ አዶናይ የተፈጠረው እሱ ለመሆን ነው። መንገዳቸውን የጠፋቸው ሰዎች ወደ መንገዳቸውን ለማስገባት እና ከዚህ በኋላ ያሉት ቪዲዮዎቼ የተለዩ ይሆናሉ ላችሁ ፈልጌ ነው። ኦፍ ኮርስ ያን ያህል ቪው ላላገኝ እችላለሁ፣ ያን ያህል ቫይራል ላልወጣ እችላለሁ። ሜቢ ቲክቶከር ኦፍ ዘ ይር ላላሸንፍ እችላለሁ ቀጣይ ዓመት። ግን ዓለማዊ ስኬት ምንም አይደለም ለኔ። ሁሉም አቺቭ አድርጌዋለሁ። በአንድ ቀን ውስጥ 4-5 አዋርድ ማሸነፍ ምን እንደሆነ አውቄዋለሁ። ኦልራይት ያመጣልኝ ምንም ደስታ የለም፣ ምንም ሙሉነት የለም። ግን ያ ስኬት ማግኘት የሚፈልጉን በጣም ብዙ ሰዎች አሉ። አይ ቲንክ ሁላችንም የየራሳችን መንገድ አለን ብዬ አስባለሁ። እንደ አንድ አዶናይ በየአመቱ ተከታታይ አዋርድ ማሸነፍ አለብኝ ብዬ ቃል የገባሁኝ ሰው ነኝ። ግን አሁን ኦልሞስት ቃሌን እያጠፍኩኝ እንደሆነ ነው እየተሰማኝ ያለው። ግን ቃል ማጠፍ ሳይሆን ሳክሪፋይስ ማድረግ ነው ብዬ ነው ማስበው። እዚህ ደረጃ የደረስኩት የሆነ ነገር ሳክሪፋይስ አድርጌ ነው። አሁን ደግሞ እኔ ብዙ ነገር ሳክሪፋይስ አድርጌ ግን አንድ ትልቅ ነገር አተርፋለሁ፣ መንፈሴን፣ ሙሉነቴን። ስለዚህ ኮች አዶናይ ብላችሁ ጥሩኝ። ካሁን በኋላ ላስተምራችሁ ፈልጋለሁ ስለ ማኒፌስቴሽን፣ ህይወታችሁ እንዴት እንደምትፈጥሩ፣ ኮንፊደንስ፣ በራስ መተማመን፣ ስለ ሰልፍ ዳውት፣ ስለ ቁጭት፣ ስለ ጸጸት፣ ስለ ሐዘን፣ እነዚህ ሁሉ ነገሮች እያስተማርኩኝ ካላችሁበት አዘቅት ወጣችሁ ወደ ትልቅ ስኬት እንድትደርሱ ፈልጋለሁ። ወዳችኋለሁ። ይሄ ራሱ በጣም ትልቅ ኮንተንት ነው እኮ ጀስት ድሮ እንደሚሰራው ማለት እኮ አይደለ? ድሮ የተወደደበት ኮንተንት ነው። አሁን እንግዲህ በፊት ላይ የመጣበት ኮንተንት ሰዎችን ሞቲቬት ማድረግ ምናምን ማለት ሰዎችን ሞቲቬት ማድረግ ማለት በፊት ላይም በቃ የመጣበትና በጣም የተወደደበት ኮንተንት ነው። ወደሱ ቭሎጉን ትንሽ ጋባ አረገውና አሁን ሰዎችን ሞቲቬት ወደ ማድረግ እገባለሁ ነው እንግዲህ እኔ የተረዳሁትኝ። እንዴት ነው እንግዲህ አሁን እዚህ ኮሜንት ላይም አንዳንድ ሰዎች ይጽፉለት ነበርና ውሳኔን አከብራለሁ ግን ቭሎግ ብሰራም ደስ ይለኛል ምናምን እያሉ ሰዎች እየጻፉለት ነበርና ሁለቱንም ብታደርግ ጥሩ ነው፣ ሞቲቬሽናል ስፒቹንም ቭሎጉንም እኩል ብታስኬደው ጥሩ ነው፣ ለምን ኢንተርናሽናል ልትሆን ነው የምንመኝልህ እያሉ እየጻፉለት ነበር ለአዶናይ። እሱም የመለሰው መልስ ሁለቱንም አደርጋለሁ ግን ናቹራል በሆነ መልኩ ነው መሆን ያለበት። ቭሎጉ እንግዲህ እሱ እንደተናገረው ከሆነ እዚህ ኮሜንት ላይ እንዳየሁት ከሆነ ሰዓት እንደፈጀበት ጊዜ እየወሰደበት እንደሆነና ራሱ ላይ ፎከስ ማድረግ እንዳልቻለ ማለትም ራሱን ለማሳደግ ማንበብ ቢፈልግ ማንበብ እንዳልቻለ ገብቷቸዋል አይደለ? ራሱን ቢውልድ ማድረግ እየፈለገ ከዚህ በላይ ሜንታሊም ገብቷቸዋል። ራሱን ማሳደግ እየፈለገ በደንብ ብዙ ነገር ማንበብ እንፈልጋለን አይደል? የሆነ ፍሪ ታይም ያስፈልጋቸዋል መቼስ አይደለ? በቀን ውስጥ ማለት ነው። አዶናይ ደግሞ እንደምናየው ከሆነ ቀኑ ሙሉ ቢዚ ነው። ይመሻል፣ በቃ ይተኛል፣ መልሶ ሲነጋ ደግሞ ሌላ አዲስ ነገር ነው ሁሌ የሚፈጥረው። አዲስ ቦታ ሲሄድ ነው የምናየው። በየቀኑ አዳዲስ ቭሎጎች፣ አዳዲስ ነገር የሆነ ቦታ ሲከሰት ነው የምናየው። ብቻ በየቀኑ አዳዲስ ነገር ሲፈጠር ነው የምናየው ማለት ነው። እውነቱን ነው። በዚህ 3 ወር ውስጥ እንደዚህ አይነት ወከባ ውስጥ ነበረ መረጋጋትና እሱም ደግሞ የሆነ ሰከን ብሎ ራሳችሁን ለማሳደግ ለማስተማር ለማንበብ አስተማሪ የሆኑ ቪዲዮዎችን ለማየት ምናምን የሆነ ታይም ከራሳችሁ ጋር ያስፈልጋችኋል ብዬ አስባለሁ። እውነቱን ደግሞ ለመናገር ልክ ነው ብዬ አስባለሁ። ለእኛ እኛን ራሱ ሞቲቬት ማድረግ ከፈለገ ከራሱ ከህይወት ኤክስፒሪየንስ በተጨማሪ ማንበብም በደንብ ከዚህ የበለጠም ደግሞ ማንበብ አለበት። ድሮ የሚያነባቸውን መጽሐፎችም ከዚህ በኋላ አዳዲስ መጽሐፎችም ማንበብ አለበት ብዬ አስባለሁ። ገብቷችኋል አይደለ? ከማንበብ እንግዲህ ብዙ ነገር እንደሚገኝ ሁላችሁም ታውቃላችሁ። ለእናንተ አልነግራችሁም። ያው ራሱ ላይ መስራት አለበት ማለት ነው። ገብቷችኋል? እኔ እንጃ አሁን ላይ ጂሙን ላይ ያቆመ ነው ይመስለኝ። እውነቱን ለመናገር ጂም ሄዶ ላይ ይሰራል አዶናይ። ለጂሙን ላ ጊዜ ያለው አይመስለኝም እውነቱን ለመናገር ማለት ነውና የሆነ ቀለል ብሎ ላይፍ ስታይሉን እየኖረ ምናምን ቪዲዮ ቢሰራ ጥሩ ነው ብዬ አስባለሁ። ያ ማለት ግን እኔ የሚቀጥለው ዓመት አዋርዱን አያሸንፍም ማለት ግን አይደለም ለኔ እውነቱን ለመናገር ማለት ነው። በደንብ እንደውም
ይመስለኛል እንግዲህ አንዳንድ ሰዎች ያው ከሱ ጋር ፉክክር ይዘዋል። እኔ ስም አልጠራም። ጥሩ ነገር ነው እውነቱን ለመናገር ያው በመልካምነት መፎካከር ባለፈውም ብየዋለሁ። በጣም መልካም ነገር ነው። ገብቷችኋል አይደለ? ግን ደግሞ ጀስት አዶናይ የሚሰራውን ስራ ኤግዛክትሊ ራሱን በቃ እየተሰራ ምናምን ነገር ጀስት በቃ የአዋርድ በማሸነፍ ላይ ፉክክር ነው የተያዘው እና አዶናይ ይሄን ያለበት ምክንያት ብዬ ማስበው እኔ ጀስት እኔ ፈትቼ የላችኋለሁ ባላሸንፍም ችግር የለውም ነው። ገብቷችኋል አይደል? ሌላ አሸናፊዎችን እፈጥራለሁ ቲክቶክ ላይ ሌሎች ሰዎች ስኬታማ እንዲሆኑ እነሱን አግዛለሁ እረዳለሁ እያለ ነው። ኦኬ ይቅነው ይሳካው። ከዚህ በኋላ እንግዲህ የተለያዩ ቪዲዮዎች ሲሰሩበት ነበረ። ሞጣም አንዳንድ ነገሮችን ሲነቅሮ ነበረ። ከዛ በኋላ ደግሞ አዶናይ የሰጠው ምላሽ አለ። እስኪ አንዳንድ ቪዲዮዎች እንይ። ቂጡን ወቅት አባር ይሄን ብላ ትለዋለህ። አነጣጥራ ጠብቀው የሚያያልሽ አሁን ምን አለ የሚቀጥለው ዓመት እንትን በቃ እኔ አዋርድ እኔ አልፈልግም አየው አለና መሀል ላይ ግን ሌሎችን ማፍታት አለብኝ እኔ ብወዳደርም እኮ እነሱ እንዲያሸንፉ እየቀሰቀሰ እኮ ይሄ እኮ ካናዳዊ ነው። የምርጫ ቅስቀሳ ነው እያለ ነው ሙጣ አሁን አለ ዛሬ ወጥ ያዶና የሚሉት እኔ አሁን በቃ የሚቀጥለው ዓመት አንድ ትግሬ ማምጣት ተፈልጓል። በሶሻል ሚዲያ ኪንግ ማድረግ የተፈልጋ አይሆንም። አም ኪንግ ኦፍ ኪንግስ የሶሻል ሚዲያ ኪንግ አም ዘ ኦንሊ ዋን። ከየት መጡ ሙጣ ተው እንጂ አይ ምን ይሻላል? ቆይ እስኪ እንዴ ኪንግ ኦፍ ኪንግ ነን። የሶሻል በተሳዳቢነት ነው ምን ሰርተ? ቆይ ሚዲያ ኪንግ የለም፣ ከኔ ውጭ ኪንግ የለም። አትንፈራገጥ። የለም የለም ወጣና እኔ በቃ አሁን ታዬ መንፈሳዊ አሁን ደግሞ ዘሎ ከዩ ጩፋ ጋር ነው እንግዲህ ሲጠጣ የሚያድረው ሲቅም የሚያድረው እዩ ጩፋ ጋር ረላሽ ምን አይነት ሱይ ነው በመድኃኒዓለም እስኪ አሁን ደግሞ እኔ ጀስት ኮሜዲያናችን እንግዲህ ሞጣ ቀራሪው እንጂ ለኛ ማንም እንደ ቁም ነገር ራሱ የሚያየው ሰው እኮ የለም። እግዚአብሔር ወይኔ ጉዴ! አዶናይ ቲክቶክ አዋርድ አላሸንፍም አለ። አዶናይ ተስፋ ቆረጠ። ኦ ማይ ጋድ ተስፋ ቆረጠ። ምንድነው እያደረገ ያለው? ብዙዎቻችሁ ተጨናንቃችኋል። ከዚህ በፊት የፖስትኩት ቪዲዮ አለ የቀጣይ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም የሚል ቪዲዮ። ለምን እንደሆነ ላስረዳችሁ እየተራመድን ማለት ነው። ስሙኝ ልንገራችሁ። አንድ የተረዳሁት ነገር አለ ስለ ህይወት ማለት ነው። እሱ የተረዳሁት ነገር ምንድነው መሰላችሁ? ቲክቶክ አዋርድ ለማሸነፍ ብዬ ነገሮችን ማድረግ አልፈልግም። እኔ ቲክቶክ አዋርድ ማሸነፍ የምፈልገው ሰዎችን በማገዝ ነው። በገንዘብ ብቻ ሳይሆን በሰዎችን በማነቃቃት የሰዎችን መንፈስ በማደስ አይናፋር የሆኑትን ኮንፊደንት እንዲሆኑ በማድረግ ቲክቶክ መጀመር ፈልገው ቤታቸው የተደበቁ ሰዎች ከቤታቸው ወጥተው ራሳቸውን እንዲያጋልጡ በማድረግ ምክንያቱም በረከታቸው እዛ ነው የሚገኘው። ዘመኑ እየተቀየረ ነው ያለው። ይሄ ማለት እኮ ድሮ የሚያደርጋቸው ሰግጥ ፈምስ በሚልበት ሰዓት የሚያደርጋቸውን ነገሮች ማለት ነው። ያው እሱን ቃል አይጠቀምም አሁን ላይ። ያው ግን ራሳችሁን ምንም ሼም ይዟችሁ ቤታችሁ አትቀመጡ ምናምን በሚል አይነት ቃላቶች ተጠቅሞ ሰዎችን ማነቃቃትና ቀድሞ የሚሰራው የነበረውን ስራ ያስቀጥላል ማለት ነው። በፊት በጣም የተወደደበት ስራ ማለት ነው። ይሄ ማለት ጥሩ ነገር ነው ደግሞ የሚመስለኝ። ዋናው ነገር ከሰው አይን ካልጠፋ ሰውም ቅር የሚለው አይመስለኝም። እውነቱን ለመናገር ሁሌ መዞር ይከብዳል እኮ አይደል? ሁሌ አዲስ ቦታ መሄድ ምናምን አድካሚ ነው እውነቱን ለመናገር። እንደውም እንደዚህ ንግግር በሚያደርግ ሰዓት እንደውም የበለጠ ተወዳጅ እየሆነ ይሄዳል ብዬ ነው የማስበው። ማድረግ ያለበትን ደግሞ ናቹራል በሆነ መንገድ ቭሎግም ከሆነ እሰራለሁ ብሏል። ፒስ ነው፣ ያ አሪፍ ነው ብዬ ነው የማስበው። ላይክ አላማዬ ሰዎችን መርዳት እንዲሆኑ እፈልጋለሁ። አላማዬ አዋርድ እንዳሸንፍ መሆን የለበትም። እኔ ደግሞ ከምጠላው ነገር ምን እንደሆነ ታውቃላችሁ? ማስመሰል። እኔ ማስመሰል አልወድም፣ ማስመሰል አልፈልግም። ቢካዝ ሳስመስል እጨናነቃለሁ፣ ሳስመስል ይደብረኛል ከምታስቡት በላይ ማለት ነው። እና ቲክቶክ አዋርድ ሽልማት ለኔ ጥቅሙ ምንድነው? ቢካዝ እንደ አንድ አዶናይ በቀን 4 አዋርድ አሸንፊያለሁ አይደል? ምን አይነት ስሜት አገኘው ከዛ አዋርድ? አይ ቲንክ በጣም ምስጋና ተሰማኝ። ኦፍ ኮርስ ደስታ ተሰምቶኛል ለዛ ምሽት ማለት ነው። ግን ያ ደስታ በጣም አጭር ደስታ ነበረ። የተሰማኝ ኩራት ነበር፣ ሰላም ነበር፣ ሙሉነት ነበረ። ቢካዝ ያደረኩት ነገር ነበር ያ ነገር እንዲመጣ ማለት ነው። ካሁን በኋላ ግን ያ ነገር እውን እንዲሆን ለየት ባለ መንገዱ ነው ማሸነፍ የምፈልገው። የኔ ዋና ዓላማ ቲክቶክ አዋርድ ማሸነፍ ሳይሆን የኔ ዋና ዓላማ እናንተን ማገዝ ነው። መምረጥ አዶናይን መምረጥ የእናንተ ምርጫ ነው። ምረጡኝ ብዬ ካስገደድኳችሁ ምን ይሆናል መሰላችሁ? እግዚአብሔር ከጻፈው ነገር ተቃራኒ እየሄድኩኝ ነው። እግዚአብሔርን እየገፋሁት ነው። ካቀደልኝ ውጪ ለመጓዝ እየሞከርኩኝ ነው ማለት ነው። አዶናይ ማለት በጣም የሚሰራ ሰው ነው። አዶናይ ማለት ምንም ተስፋ የማይቆርጥ ሰው ነው። አዶናይ ማለት በጣም ትልቅ ዲሲፕሊን ቢልድ ያደረገ ሰው ነው። አዶናይ ማለት ኢንተርናሽናል መሆን የሚፈልግ ሰው ነው። እኔ ከቲክቶክ አዋርዱ በላይ ነኝ ብዬ አስባለሁ።
ልንገራችሁ፣ ባሸንፍ ባላሸንፍ ማለት ነው። ስለዚህ እናንተ ከዚህ መውሰድ ያለባችሁ ነገር ምንድነው? አንድ ነገር ማሸነፍ ከፈለጋችሁ ስለዛ ነገር ማሰብ ሳይሆን አንደኛ ራሳችሁን ማሸነፍ ይኖርባችኋል። ራሳችሁ የምታሸንፉት ደግሞ እግዚአብሔር ያወጣላችሁ መንገድ መከተል ስትችሉ ነው። አያችሁ ብዙዎቻችን እግዚአብሔር ያወጣልን መንገድ አንከተልም። ለምን? እሱ መንገድ እንፈራዋለን፣ አናምነው። እግዚአብሔር እኮ ይነግረናል፣ መጨረሻውን ያሳየናል። ያንተ መንገድ ይህ ነው፣ የምታሸንፍበት መንገድ ይህ ነው፣ ሰላም የሚሰጥህ መንገድ ይህ ነው ይለናል። እኛ ግን በፍርሃት ፈርተን ምን እናደርጋለን? አይ እግዚአብሔር ሆይ ያንተ ያልከኝን ነገር ምስክርነት ስለሌለው እውን እንደሚሆንልኝ እርግጠኛ ስላልሆንኩኝ የራሴ መንገድ አወጣለሁ ነው። የራሴ ነገር አወጣለሁ እንላለን። ያ መንገድ ደግሞ የፍርሃት መንገድ ይባላል። ያ መንገድ የማስመሰል መንገድ ይባላል። እኔ ይህ አዋርድ ለማሸነፍ ብዬ መጣርና መልፋት የለብኝም። እግዚአብሔር ያወጣልኝ መንገድ መከተል ነው ያለብኝ። አሁን ደግሞ እግዚአብሔር ምን ብሎ ነገረኝ? አዶናይ በጣም ብዙ ነገሮች አድርጋል። አሁን ግን ረጋ ብለህ የምትናገርበት ሰዓት ነው። አሁን ረጋ ብለህ ኮንፊደንስ የሌላቸው ሰዎች የምትረዳበት ሰዓት ነው። አሁን ረጋ ብለህ እፍረት የሚሰማቸው ሰዎች፣ በራስ መተማመን የሌላቸው ሰዎች፣ ቁጭት ውስጥ ያሉ ሰዎች የምታግዝበት ሰዓት ነው። አሸናፊዎችን የምትፈጥርበት ሰዓት ነው። አንተ ብቻ ሳትሆን ኢንተርናሽናል መሆን ያለብህ፣ በጣም ብዙ ሰዎች ኢንተርናሽናል መሆን አለባቸው። በአንተ ምክንያት፣ በቃላቶችህ ምክንያት፣ በምትናገረው ነገር ምክንያት እናንተን አሸናፊ አድርጌ እኔ አሸናፊ መሆን ከቻልኩ አስቡት ምን አይነት ሙሉነት እንደሚሰማኝ። አያችሁ አንዳንድ ሰዎች ሰልፊሽ ናቸው። ራሳቸው ብቻ ማሸነፍ ይፈልጋሉ። እኔ ብቻ ላሸንፍ ብዬ ከተናገርኩኝና ካሰብኩኝ ጋይስ ይህ ለራሱ ትልቅ ሽንፈት እንደሆነ ማወቅ አለባችሁ። that means እኔ ውድድር ውስጥ እገባለሁ ማለት ነው። ውድድር ውስጥ ደግሞ መግባት አልፈልግም። because አዶናይ ማለት አሸናፊ ነው። የሚያሸንፈው ደግሞ እግዚአብሔር ባወጣለት መንገድ እንጂ የሌላ ሰውን መንገድ በመከተል አይደለም፣ በማስመሰል አይደለም። አሁንስ ገባችሁ? ወዳችኋለሁ። ተስፋ አልቆረጥኩም። ቻው። ኦኬ አይ እኔ በጣም የሚመቸኝ አዶናይ ለዚህ ነው ታውቃላችሁ አይደለ? እኔ በጣም የሚያስመስል ሰው በጣም ነው የምጠለው። በጣም እኔ ብዙ ጊዜ ስናገር ሰምታችኋል መቼስ። አስመሳይ ሰዎችንም ደግሞ እዚህ ላይ እያመጣን ስንናገር አይታችሁኛል ማለት ነው። በደንብ ያስታውቃል። በቃ የሚያስመስሉ ሰዎችን አልወድም እኔ በተፈጥሮዬ ማለት ነውና እሱም ማስመሰል ይሰለቻል፣ አላስመስልም እያለን ያለውና ራሴን ካልሆንኩኝ በቃ መኖር ይከብዳል። እውነት እያስመሰላችሁ ብዙ ጊዜ መቀጠል ትችላላችሁ። እውነት ለመናገር እኔ አሁን እዚህ ጋር በነፃነት ሶሻል ሚዲያ ላይ መጥቼ እዚህ ጋር የሚሰማኝ ስሜት ከእናንተ ጋር እንደዚህ ባላወራ በጣም ይከብደኛል። ይህን ስራ ለመቀጠል አሁን በየቀኑ ቪዲዮ አለቅላችሁ እውነቱን ለመናገር ማለት ነው። እያስመሰልኩ ቢሆን ኖሮ በየቀኑ ማስመሰል ይደክመኛል። ግን ይሄ ኖርማል ኦነስት የሆነ ሪያክሽኔን ነው የምሰጠው። በትክክል የማስበውን ነገር ነው የምናገረው። ገብቷችኋል? ከእናንተ ጋር ሳወራ ራሱ እና ኦነስት መሆን ደስ የሚል ነገር ነው። በቃ ይሄ ነፃነት ይሰማችኋል። ለራሳችሁ ራሱ ውሸታም አለመሆናችሁ፣ አስመሳይ አለመሆናችሁ፣ ነፃ እንደሆናችሁ ነው የሚታያችሁ ማለት ነው። እኔ አሉኝ አንዳንድ ጓደኞቼ ያሉና ኮንተንት እንስራ ይሉኛል እና ግን እንዴት ነው የሆነ ድራማ የሆነ ኮንተንት አይነት እያስመሰልክ ስራ ምናምን አልችልበትም። አይኖ ገንዘብ እንደሚገኝበት አይኖ እንደዚህ አይነት ኮንተንት ብሰራ በደንብ አሁን ከምሰራው የተሻለ ገንዘብ ሜክ ማድረግ እንደምችል አውቃለሁ። ግን ደግሞ እንደዛ እያስመሰልኩ እኔ እንደማልቀጥል አውቀዋለሁ። ገብቷችኋል? አልችልም። በቃ ይሄ ነፃነቴ የሚነፍገኝን ነገር አልወድም እኔ በቃ እንደ ልቤ እንደዚህ እያወራሁኝ ገብቷችኋል? የሚሰማችሁ ነገር እየተናገራችሁ በቃ ራሳችሁን ሆናችሁ የምትሰሩት ኮንተንት አለ አይደለ? ቭሎግም ከሆነ ራሳችሁን ሆናችሁ በቃ የምትበሉበት ቦታ እየሄዳችሁ የምትሰሩ ከሆነ ራሳችሁን ሆናችሁ ስትሰሩ በቃ የሆነ የካፕል ኮንተንት የምትሰሩ ሰዎች ራሳችሁን ሆናችሁ ስትጣሉም እያሳያችሁ ምናምን ቢሆን አሪፍ ነው። ገብቷችኋል? ብቻ ማስመሰል ይሰረቻል። በአጠቃላይ ግን አዶናይ ለማለት የፈለገው ነገር ሁላችሁም ተረድታችሁታል ብዬ አስባለሁ። በፊት ላይ ሲያደርግ የነበራቸውን ነገሮች ነው እንግዲህ አሁን ላይ ማድረግ የፈለገው በድጋሚ ማለት ነው። ከዛ ትንሽ ራቅ ብሎ ነበር፣ ተመልሶ መጥቷል ማለት ነው። እንግዲህ ደስ ይለናል እውነት ለመናገር እና ደግሞ ለራሳችሁም ሁሌ ጊዜ መስጠት አለባችሁ። የሆነ ሰው ባለፈው ምን ሲል ሰምቼዋለሁ እንትን ላይ ቲክቶክ ላይ እኔ እኮ ጊዜ የለኝም ምናምን የሚል ሰው መቼም በቃ አያድግም ማለቴ በፋይናንሻሊ መቼም አያድግም በቃ ያ ሰው ማለት ነው። አብሱ ተቀጥሮ የሚሰራ አይነት ሰው ከሆነ ቢዚ ነኝ የሚል ሰው ራሱን ለማሳደግ ጊዜ የለውም ሲል ሰምቼዋለሁ የሆነ ሰው ማለት ነውና ማለት የሆነ ታይም ሊኖራችሁ ይገባል ለራሳችሁ የምትሰጡት ጊዜ ማለት ነው። ቁጭ ብላችሁ የምትማሩበት ገብቷችኋል? የሆነ መጽሐፍ የምታነቡበት ማወቅ ስለምትፈልጉት ነገር ማለት ነው። የሆነ በቃ የሆነ ቪዲዮ የምታዩበት፣ የሆነ ፖድካስቶች የምታዳምጡበት፣ በቃ የሆነ ራሳችሁን
ዛሬ ካላችሁበት ነገ ላይ ከፍ ለማድረግ ለማሳደግ የሚረዳችሁን የሆነ መጽሐፍ የምታነቡበት አይነት ጊዜ ሊኖራችሁ ይገባል። ያለበለዚያ መቼም ራሳችሁ ልትቀይሩ አትችሉም። ሁሌ ቢዚ ከሆናችሁ፣ ሁሌ በስራ ቢዚ ከሆናችሁ አዶኖ እኔ እንጃ አሁን ካላችሁበት ነገር ፈቀቅ አትሉም። ገብታችኋል? ስራችሁ ላይ ጎበዝ ስለሆናችሁ ያላችሁን ነገር ይዛችሁ ጠብቃችሁ ልትቆዩ ትችላላችሁ። ነገር ግን እንዴት ያንን ነገር ማሳደግና የበለጠ ማደግ እንዳለባችሁ ግን የምትማሩበት ጊዜ የላችሁ። ገብቷችኋል? ስለዚህ በፍጹም ልታድጉ አትችሉም ማለት ነው እና ያንን ነው ምለው እኔ እና የአዶናይንም ሀሳብ ደግፋለሁ። አሁን ላይ እያረገው ያለውን ነገር ብቻዬን አላድግም እያለን ነው እንግዲህ። እኔ ብቻዬን እኔ ብቻ አሸንፋለሁ አልልም። አብዛኛው ሰው እንግዲህ እኔ ብቻ ላሸንፍ፣ እኔ ብቻ ልብላ፣ እኔ ብቻ ይሳካልኝ የሚል አይነት ሰው ይበዛል። ታውቃላችሁ አይደለ? ሁሌ በጓደኝነት መሀልም አንዳንድ ግጭቶች የሚኖረው ታዩ እንደሆነ እንግዲህ የሆነ ፓርትነርሺፕ ላይም ምናምን አብዛኛውን ጊዜ ማለት ነው በቃ ለእኔ ብቻ የሚባል ነገር ሲመጣ ነው ጥል የሚመጣው ማለት ነው። እና እኔ አንዳንድ ሰዎች በጣም ይገርሙኛል ማለት ነው። አብረን እንስራ አያውቁም። እስኪ አግዘኝ፣ እስኪ ስራልኝ ምናምን ስታፍ ነው የሚያውቁት። እና እንዴት ነው አብረን እንስራ፣ አብረን እንደግ፣ አብረን እንቀየር የሚል ሰው የለም። እና እኔ በጣም ነው በቃ እኔ አሁን የምር ብዙ ጓደኞች ቀንሻለሁ። በቃ የተወሰኑ ጓደኞች ነው ያሉኝ። የሆነ በቃ አብረን እንስራ የሚላችሁ ሰው ካልሆነ አያስፈልጋችሁም ከጎናችሁ። ለነሱ እድገት ብቻ እናንተን የሚጠቀሙባችሁ ከሆነ እናንተን የማያግዟችሁ ከሆነ ወይ ደግሞ የእናንተ ለውጥ ላይ የእናንተ ማደግ ላይ የነሱ አሻራ በተወሰነ መልኩ እንኳን ከሌለ ምንም አይሰሩላችሁ እውነቱን ለመናገር ማለት ነው። እና እናንተ ብቻ ጊዜያችሁን እየሰጣችሁ እናንተ ብቻ እውቀታችሁን እየሰጣችሁ ሁሌ እናንተ ጊዜያችሁን እያቃጠላችሁ በቃ ከእናንተ ብቻ መጠቀም ከሚፈልጉ ሰዎች ጋር መዛለቅ አያስፈልግም ባይነኝ እና አስመሳይ ሰው ምን ያልወድም። ገብቷችኋል? ሁሌ ለእኔ ብቻ ይሁን ወይ ደግሞ እኔ ብቻ ልደግ፣ እኔ ብቻ ልቀየር ገብቷችኋል የሚል ሰውም አልወድም። አብሮ ማደግ አብሮ መቀየር ደስ ይላል። ካልሆነ ደግሞ ለየብቻችሁ በየራሳችሁ መንገድ ትሄዳላችሁ ማለት ነው። የኔ ሐሳብ ይሄ ነው። ቀበጣጠርኩባችሁ ጋይስ። ለማንኛውም ባዶናይ ጉዳይ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። ይሄንን ቪዲዮም ከመሸ እንደተለመደው እንግዲህ ከመሸ እየለቀኩኝ ቪዲዮውን እያያችሁ ትገኛላችሁ። የትላንቱ ቪዲዮ አልታየም። እስኪ ከታች አስቀምጥላችኋለሁ ኮመንት ላይ ትላንት የለቀኩት ቪዲዮ ነበረ። ኮመንት ላይ ፒን አደርግላችኋለሁ። እሱንም ገብታችሁ እንድታዩት ማለት ነው። ከዛ በተረፈ ደግሞ ቀጣይ የሚለቀቅ ቪዲዮ አለ። ባለፈው የፈናን ሰርግ እንደነበር እናስታውሳለን። አሁን ደግሞ የመልስ ፕሮግራሙን ተዘጋጅቷል። ያበደ ነበረ። እሱ ቪዲዮ ላይም ሪያክት የምናደርግ ይሆናል። ይመቻችሁ ጋይስ። ባባይ